47 ዲኖሚኔሽን ነን ስታፕ መቋሚያ የሌለው ቤተ እምነት ነው እያልን ስንወቅስ ገና እንበዛለን፣ መብዛታችን እንዲያውም ጥሩ ነገር ነው ሲሉን ነበር የሰማነው። እና እንግዲህ ይሄ ማለት እንደ መልካም እንደ በረከት የሚቆጠር ከሆነ አንዱን አንዱ የሚያወግዝበት ምንድን ነው? አሁን የት ላይ ቆሞ ነው? አሁን ለምሳሌ ፓስተር አሌክስን መናፍቅ ነው ለማለት በምን መስፈርት ነው የሚለው እኔ ራሴ እውነት ለመናገር አይገባኝም። ግን እኔ አሁን እንዳስተያየት ከትምህርት አንጻር ግን አንተ የጠየቀውን ጥያቄ እኔ አውርቻ ቃለሁ። ለምሳሌ ለኦርቶዶክስ ለኛ ሉተራንም ጴንጤቆስጣሉም ምኑም አንድ ነው ማለት ከቤተ እምነት አንጻር አይድኑም ብለን ነው የምናምነው። እንደ ቤተ እምነት አይድኑም ብለን እናምንና ትምህርቱን ግን ስናይ ትምህርቱ ግን የትኛው ቀረብ ይላል ብዬ ሳስብ ከዚህ ቀደም ተናገር ያለውኝ ሉተራን በአንዳንድ ነገሮች ላይ በጣም ቅርብ በሳክራሜንት ጉዳይ ላይ ጥሩ ነገር ስላላቸው ወደኛ ቀረብ ይላሉ ብዬ ነበረ። ኦን ዘ አዘር ሃንድ ደግሞ ለምሳሌ ጴንጤቆስጣሉ ወደ ኦርቶዶክስ የሚቀርብበት አለ። ለምሳሌ ይሄ ስለ ቦንዴጅ ኦፍ ዘ ዊል የሚያስተምሩበት የሉተራን ትምህርት እኔ የሞተ ነው። ምንም ማለት ለህፃናት እምነት ይሰጣል ምናምን የሚባለው ነገር ከካልቪኒስቶች ጋር የሚያመሳሰላቸውን ሳይ ኮኦፕሬት እናደርጋለን በነገረ ድህነት ላይ የእኛም ሱታፊ አለበት። ለምሳሌ መንፈስ ቅዱስ ሲጠራን እኛም እሺ ማለት አለብን ይላል ጴንጤቆስጣሉ። አሁን ይሄ ደግሞ ከኛ ጋራ ተቀራራቢ ትምህርት ነው። ኦኬ። እና እንደዚህ ብለን ልናነጻጸር እንችላለን። አሁን ያነሳኸውን ግን ለምሳሌ የእምነት ቃል ምናምን የሚባለው የትኛው ውስጥ እንዳለህ እኔ በነገራችን ላይ ዲቴል አላውቅም፣ ግን ትበለጽጋለህ እንደዚህ በእምነት ይቻላል ምናምን የሚለው መጽሐፍ ቅዱሳዊ የሆነ ነገር አለው ማለት ሰው ለሚያምን ሁሉ ይቻላል። የሚያምን ሰው ተራራን ያፈልሳል፣ ሙት ያስነሳል፣ እባብንና ጊንጥን ይረግጣል ምናምን። አሁን ይሄ መጽሐፍ ቅዱሳዊ ሀሳብ ነው፣ ተደርጓል። ፕራክቲካሊም ያደረጉ አሉ። ግን ፈርዘር ሄዶ ወደ ኑፋቄ የሚጠጋው የቱ ነው የሚለውን ሌላ ዲቴል እናወራዋለን። ከዚህ ግን እኔ ክርስቶስ ለዓለም አልሞተም ብቻ ሳይሆን ለዓለም አልሞተም ሌላ ነገር ሆኖ ውስን ቤዘወት አንደኛ አንኮንዲሽናል ኢሌክሽንን በተመለከተ እና ውስን ቤዘወትን በተመለከተ ሳነሳኔ በጣም ነው የሚያመኝ። እግዚአብሔር በሚያውቀው ማለት ክርስቶስ የሚድኑትና የማይድኑትን አስቀድሞ ወስኗል የሚል ትምህርት እኔ እንደው ይቅርታ አድርጉልኝ፣ ይቅርታ ማነጻጸሩ ይቅርብኝ እንጂ እንዲሁ በጣም ነው የሚያመኝ በግሌ። የእግዚአብሔርን ባህሪ አይገልጽም። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የሚያሳይ ነገር አይደለም። አንድን ሕፃን እግዚአብሔር ዝም ፈጥሮ ከዚያ በኋላ ስለወሰነበት ሲወል ይከተዋል የሚል ከእግዚአብሔር ምሕረት ጋር በጣም የራቀ በጣም ጨካኝ የሆነ እንደ ቤተ እምነት ራሱ መቁጠር ይከብዳል። ከዚህ እኔ ይሄ ትበለጽጋለህ ሀብታም ትሆናለህ የሚለው ይቀለኛል፣ ይሻለኛል። ምክንያቱም ከበለጸገ ይበልጽግ ምንም ችግር የለም። ችግሩ ግን እንደዚህ የምትሉት ሰዎች ምስኪን ድሃ መሆናችሁ ነው። አሁን አሌክስዬ አሁን ኃይሌ ዮሐንስን ስቀልደው ነበረ እና ችግሩ ሆኖ አላየ ነው። በእምነት ይቻላል፣ የስ ይቻላል። እኛ አሁን የታመመን ሰው ላይ ስጸልይ በእምነት እንደሚፈወስ እያመንኩ ነው የምጸልየው እንጂ እንደሚፈወስ ባላምን ኖሮ ለምን እደክማለሁ? እና ለሚያምን ይቻላል። እምነት በጣም ትልቅ አለው፣ ጉልበት አለው። ከትምህርት አንጻር ግን እኔ በተለይ እንደው ክርስቶስ ለተመረጡት ሞተም እንዴ በጣም ከባድ ትምህርት ነው። የካልቪኒስት ትምህርት ምንም የእግዚአብሔርን ምሕረት አላይበትም። እኔ ምንም ነገር ነው ማላይበት። በቃ ኢቭን እንኳን ለተመረጡት እንኳን ቢሞት በቃ ራሱ ስለመረጣቸው የራሱን እቅድ ለማሳካት ነው እንጂ ወዶኝ አይደለም የሞተው። ወዶኝ ሳይሆን ኦልሬዲ የመረጣቸው ሰዎች አሉ በራሱ ፍላጎት። እነዚያ ሰዎች ሲጠፉበት እነሱን መርጬ እንዴት ይጠፋሉ ብሎ የራሱን ፕራዮሪቲ እና ወይንም ደግሞ ፈቃድ ለመፈጸም እንዳዳናቸው ነው ምን የማምነው። እና ከዚህ ትምህርት እኔ ቀረብ ያለ ነገር አለው ብዬ አምናለሁ። ይሄኛው ማለት ነው መወጋገዙን ምን አመጣው እዚያ ቤት ነው። እኔ አሁን ጥያቄ ለማወገዝ ምን ላይ ቆማችሁ ነው? የጋራ የእምነት መግለጫ ከሌለ የጋራ የእምነት በነገራችን ላይ ዲኖሚኔሽን የሚፈቀደው መንግስት ራሱ የሚፈቅደው ከአንዱ እምነት እኔ በዚህ እለያለሁ ካለ ብቻ ነው። ለምሳሌ ኦርቶዶክስን መስሎ
ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዬ ዲኖሚኔሽን መሰረታለሁ ቢል አይፈቀድለትም። አንደኛ ቤተክርስቲያን በህግ ትጠይቃለች። ህግ ደግሞ የሚለይበት ነገር ከሌለው የእኛን እምነት በእኛ ስም መጠራት አይችልም። ስለዚህ ማድረግ የሚችለው አይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ይለያለሁ፣ ኦኬ የተለየ ሆነኝ ካለ መብቱ ነው። ድንጋይም ቢያመልክ የመንግስት ጣጣ አይደለም። ክርስትናውም ይፈቅዳል። በነገራችን ላይ ሰው የወደደውን የመከተል መብት አለው። ክርስቶስ የሚወደኝ ይከተለኛል እንጂ በግድ ተከተሉ ስላላለ ፍርድ አለ። በመጨረሻው ሰዓት ላይ በትክክለኛ እምነት ውስጥ የሌለ ሰው ይፈረድበታል። ስለዚህ ነፃነት ክርስትና ይሰጣል። ያ ከሆነ ምንድን ነው አሁን እንደው በጣም የሚያደባድብ ፓስተር አሌክስን አውሬ አድርጎ የሚያሳይ ምን ነገር መጥቶ ነው? ምን የተለየ ነገር ኖሮ ነው? በካውንስል ውስጥ አብራችሁ ከኖራችሁ ልዩነታችሁን አቻችላችሁ ከሄዳችሁ እኔ ለማውገዝ ሲመጡ እኔ ምን እያሉ ነው የሚለው ጥያቄ ለእኔም ስላለኝ እና እንደውም ጠፍቼም ስለነበረ እውነት ለመናገር እኔ የተለየ እምነት በማራመድህ ከበፊቱም ምንም የተለየ ፍቅርም ወይንም እንትን ማንነትህን ድሮም ወደዋለሁኝ። እምነትህ በፊትም ከኔ ጋር የተለያየ ነው። አሁን የቀየርክ አይመስለኝም። ያ የነበረው ነገር ነው የተገለጠው የሚመስለኝ። እንደው ጠፍቼ ስለነበረ ሰላም ልበልህ። ሰው በእምነቱ ምክንያት መገለልና ኮርነር ማስያዝ እኔ ተገቢ ነው ብዬ ስለማላምን፣ በትምህርት መሞገት ጤናማ ነው ብዬ ስለማምን ለሰላምታም ጭምር ነው አሌክስ የገባሁት እንጂ ሌሎች ጨፈጭፉህ እኔ አብሬ ለመጨፍጨፍ አምኖት ሬዲ። ከማንም ጋራ ብቸኝነት ሰው ሲሰማው ከማንም ጋራ ቆማለሁኝ፣ ሰፖርት አረጋለሁኝ። የእምነት ልዩነት ግን ድሮም አሁንም አልቀበልም። ምክንያቱም ልዩነታችን እስከዚያ ድረስ ስለሆነ ማለት ነውና እንደዚያ ነው። ፓስተር አሌክስ አንተ የተወደድክና ሽማግሌ አስታራቂ ሰውዬ ቀላል አይደለህም አሉ። እድሜህ ራሱ እኮ አሁን እኮ እየተሳቀቅን እኮ ነው። እኛ በእናንተ ትራዲሽን ፓስተር አንቱ ስለማይባል ራሳችሁ ፓስተር እያላችሁ ስለምታወሩ ነው እንጂ በእውነቱ እኛ አንቱ እያልን ማውራት ካለብን ትነግሩናላችሁ። አንቱ እያልኩኝ ማውራት እችላለሁኝ። እንደዚህ ያለ ነገር ወቀሳ ደርሶብናል እና የኛ ትራዲሽናችሁን ለመጠበቅ ብለን ነው ፓስተርዬ። ቴንክ ዩ። አዎ አይ እንትን በቀደም አንድ ቤት እንትን የአባቶችን ስለማክበር ምናምን ተነስቶ ነበረና የሆነው ነገር ምንድን ነው? ያው ክርስትና እስልምና አይደለም እንደሚታወቀው። ክርስትና እስልምና አይደለም ማለት ምን ማለት ነው? በሰዎች ፈቃድ ላይ የተመሰረተ እግዚአብሔር ሰዎች የሚመርጡትንና የሚወዱትን ነገር እንዲከተሉ የሚፈቅድ አምላክ ነው። ቅድም እርሶ ስላሉት ነው። እኛ ደግሞ ኢትዮጵያ ውስጥ አንድ የእምነት ነፃነት አለ። ቅድም እንዳሉት ነው። ማንም ሰው የፈለገውን የመምረጥ የፈለገውን የማምለክ መብት አለው የሚል አለ። እኛ ጋር ግን አስቸጋሪ ነገሩ ምንድነው? እዚህ ቲክቶክ አካባቢ ነው ለነገሩ ብዙ ያለው። እኔ እስከማቀው ድረስ በፊትም ጀምሮ ስከራከር የነበረው ከላይ ያሉት እንደ ሀገር ትልቅ ኃላፊነት አባቶች ተቀብለው እየሰሩት ያለው ነገር ምንድን ነው ብዬ የማስበው አትሊስት የጋራ የሆነ ነገር ላይ የሚባል ነገር አለ። እሱ ነገር ላይ በጣም ጠንካራ አቋም አላቸው። እኛ እዚህ ወንጌል አማኝ ጋር በጣም ብዙ ጊዜ ይሄ ነገር ስለሚባል አጠርሳ አድርገው ቪዎች የሚባሉ ትምህርቶች አሉ። ለምሳሌ ያህል ከዚህ በቀደም እርሶ ብለዋል፣ ከሉትራን ሳይድ ቪዎች አሉ ተቀብለን በቃ የነሱ ትምህርት ነው ብለን ተቀብለን የያዝነው። ከዚህ ከሪፎርምዱም ካልቪን ተነስቶ የሚመጣው ትምህርት ወደ ባፕቲስቶቹም ጋር የተለዩ ትምህርቶች የሚመስሉትንም እሱንም ቪው ብለን የተቀበልነው ነው። በኢትዮጵያ ወንጌል አማኝ ህብረት ውስጥ ደግሞ ብዙ አይነት ትምህርቶች ያሏቸው ግን ተመሳሳይ ነገር አለ ተብሎ የሚታመነው ነገር ላይ አሉ። እዚህ እኔ ማምነውን ነገር የሚያምኑ በጣም ብዙ ወገኖች አሉ። በጣም ቤተክርስቲያን አሉ። እነዚህ ቤተክርስቲያኖች የሚያምኑትን ነው እኔ እያወራ ያለሁት፣ እኔ ብቻ አይደለም። ያ ደግሞ ማለት ምን ማለት ነው? ሰው ቅድም እንዳሉት ነው። ለእኔ በጣም ከባድ የሆነውን ነገር ተቀብለን ቀላል የሆነውን ነገር ነው እዚህ መቀበል እያቃታቸው ያሉት ብዬ ማምነው። እሱ ነገር ደግሞ አስቸጋሪ ነገሩ ምንድን ነው? ቲክቶኩ ጋር ትንሽ አስቸጋሪ ግሩፕ አለ። ያ ግሩፕ ነው አሁን አስቸጋሪ የሆነው ለመደማመጥም፣ ለመነጋገርም፣ ሀሳብ ለመቀያየርም ምን ያምናል ምን አያምንም የሚለውን ነገር ራሱ ገና አልመጣም እኮ። እኛ ምናምነውን ተጠይቀን እያወራን ያለነው እስከ ዛሬ ድረስ በነበረው ሀሳብ ቤቶች ክፍት ናቸው።
ለኢትዮጵያ ኦርቶዶክስም ለወንጌል አማኝም። እዚህ ወንጌል አማኝ እኮ ሉትራኖቹና ሌሎች ወንድሞች በትምህርት በማይግባቡባቸው ላይ ቤት ከፍተን እየሰማን ነበር። እስቲ አውሩ ምንድን ነው እንደዚህ ከሆነ ታዲያ ሳትጣሉ መሆን ይቻላል እያለን ማለት ነው። ከኛ ወገን የነበሩት ባጃጅ ሲሉ ባጃጅ አይባልም ይሄ እያልን ነው። ያንን ይዘን መተን ልክ እኛ ጋር ሲደርስ የኔ የትምህርት ጉዳይ አይደለም። ቀሲስ ዛሬ እንደው ለእርሶ ልንገሩት፣ የኔ የትምህርት ጉዳይ አይደለም። ያውቃሉ። ከወንጌል አማኝ መስራቾቹም ትምህርቶቹ አሉ። የኔ ጉዳይ በአብዛኛው እዚህ ቤት ገብተው የሚያወሩ የኢትዮጵያ ኦርቶዶክስ መምህራን እንዴት ገብተው ያስተምራል የሚል ትልቅ ጭቅጭቅ አለ። መሬት ላይ ወርዶ ስልክ ላይ ይኸውልዎት፣ ስልክ ላይ አሁን በቀደም ትኩስ ድንች አይተዋል? አላዩም? ትኩስ ድንች አይተዋል? ቪዲዮውን በጣም እኮ ወድጀው ድንቹን እንደውም እኛ ጋር በደረሰ እኔ መልሼ አልወረውረውም ነበር፣ በላው ነበር። ቀዝቅዞ ነው። አሁን ምን አሉ መሰሉት? እኔን አንዳንዶቹ ተሸጧል አሉኝ፣ እሺ አልኩኝ። አንዳንዶቹ እንትን አሉ፣ እሺ አልኩኝ። ትልቁ ይኸውልዎት፣ የኔን ነገር ይወቁት። በቃ አሁን እኔ እርሶንም የኔት ምንም ሌላ ነገር የለም። የኔ እንዴት የኢትዮጵያ ኦርቶዶክስ መምህራን አንተ ቁጭ ብለህ ያስተምራሉ? በቃ ይሄ እኔ ደግሞ ይሄ ክርክር ወደ ምን አመጣ? ኖ እንደሱ አይደለም። እዚሁ እኛ ጋር ያሉ ወንድሞች አትሊስት አንድ ማይሆን ትምህርት እኔ ከኦርቶዶክስ ጋር ቅድም ያሉት ለምሳሌ በፈቃድ ጉዳይ በእግዚአብሔር የማዳን ዘላለማዊ ዕቅድ ለዓለም ሥላሴ ነገረ ክርስቶስ በጣም ብዙ ትምህርት በምንም እኮ የማንግባባባቸውን ትምህርቶች እየሰማን ነው። ምንድነው ኦርቶዶክስ? እሺ የማትቀበሉት ነገር ካለ አውዱን ሰፊ አድርጉና ተነጋገሩ ብዬ ቤት አመቻችቼ አውቃለሁ። የኔ ጥያቄ እዚህ የሚነሳው የብልጽግና የጤንነት የወርደው ፌዝ አይደለም። እንደው እርሶ ስለሆኑ ነው የምነግሩት። ለምን የኢትዮጵያ ኦርቶዶክስ ይሄን እዚህ ቤት ገብተው ብለዋል። ትኩስ ድንች ላይ ተሰርቷል። እንዴት ታስገባለህ ብለው ቀንና ሌሊት ቤት ከፍተው ብለውኛል። ግን አቋሜ ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን በምናምናቸው ትምህርቶች ጉዳይ ላይ ችግር የለብኝም። የማትቀበለው ትምህርት ካለ ጠይቅ። ካልተቀበልክ ሳትሳደብ ተጨባብጠ መለያየት ትችላለህ። ይሄ ነው በቃ። ሌላ ቀሲስ ሌላውን እርሶ እንደሚያውቁት ነው። ከነጮቹ ጀምሮ ዓለም ላይ ያሉ ትምህርቶች አሉ። የወንጌል አማኝ ሳይድ ይኸውልዎት፣ ኬኔታ ግን ሁሉም ሰው መጽሐፉን አንብቧል። እሳቸው ከሙሉ ወንጌል ነው የወጡት። ሲወጡ ሪፎርም አድርገው ነው የወጡት። ስለ ጤንነት፣ ስለ ብልጽግና አይ እኔ የገባኝ የበራልኝ ነገር አለ ብለው ተያይዞ ያውቁታል። ሰው መንፈስ ነው ብለው ኢትዮጵያ ውስጥ የሚያስተምሩ በጣም ብዙ ትምህርቶች አሉ። ከዚህ ጋር ተያይዘው አሉ እዚሁ እኔ ጋር ለምንድን ነው ለየት ያለ? እዚህ እኮ የሚያወሩት ልጆች ብንነጋገር ሰው መንፈስ ነው ብለው የሚያምኑ ናቸው። ብንነጋገር እግዚአብሔር ያበለጽጋል የሚሉ ናቸው። የኔ በተለየ ግን ያልተለያየ አንድ የሆነው ማሰሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን። አሁን እርሶ መጥተዋል። ሆዲፍቸው ይሄኔ እርር እያሉ ነው። ሀሳብ ነው የተናገሩት። ከታቸው እየጻፉ ነው። ስለዚህ ምን ማለቴ ነው? የኔ ይሄ ነው። የኔ በተለየ ሁኔታ ነው የሚታየው። ቀሲስ የኔ በተለየ ማዕቀፍ ነው። ከዛ እኔ ግን ለእነርሱ መልስ አለኝ። እኔ መልሴ ምንድን ነው? ያው የጋራ የሆነ ነገር ልዩነቱ ስተት ስትሉት እናንተ ጋር ምን ይዛችሁ ነው? ያ ስተት ቪው ነው ብላችኋል። ቪውን እንዴት አድርጋችሁ ታስታርቃላችሁ? እዚህ ጥያቄ ላይ ይሄን መልስ ያገኘ ሰው እኔን ቆሞ ስተት ማለት አይችልም። ለምንድን ነው የማይችለው? በቃ እንደዛ ስለሆነ ነው። የኔ ግን ዋናው ይሄ ነው ቀሲስዬ፣ እንጂ እርሶማ ለዚህ ቤት እንግዳ አይደሉም። ለነዴቭ ቤት ለሉትራን ቤቶች እንግዳ አይደሉም። ገብተው ያወራሉ። ጥያቄ ሲጠየቅ ይገባሉ። ምንም ይሄን ሀሳብ አይደለም ሌላም ነገር ያወራሉ። ችግር የለም። እርሶ ቤተሰብ ኖት። እሱን ለማለት ነው። አሌክስ ጥሩ ነው። ልጨርስና አንድ ይቅርታ ሶሎ እኔ እዚህም ቤት አንተ የምትሆን እኮ እኛ ስንመጣ ስትሞግት ነው የምናውቅህ። ለተመናገር እኛንም ሄደህብን ታውቃለህ። ምንም ችግር የለውም እንዴ። እኔ ማልስማማው ለኦርቶዶክሳውያን ጭምር ነው የምናገረው። እኛ ጴንጤቆስጣሉን ፕሮቴስታንቱን እንደፈለግን እንሞግት እንናገር፣ እነሱ ግን እኛን አይናገሩን የሚል ሰው ካለ እኔ ግብዝነት ነው፣ አይሆንም። ምክንያቱም ሁላችንም እኔ በእናንተ ላይ የምሄድ ከሆነ እናንተ በእኔ ላይ ብትሄዱ እኔ አላኮርፋችሁም። እኔም ጋር ስለማይ ነው በጣም ሲሳደቡ ያለው ሙልጭ አድርገውኝ ጴንጤቆስጣን ላይ ያሉ ልጆች። ኧረ ምን ሀና ራሱ ባለፈው በቃ ስትሞልጨን ነበረ። እና ይሄ ጤንነት አይደለም በእውነቱ። እኔ ፕሮቴስታንቶች እንዴት ለምን ተናገሩኝ ብዬ ተቆጥቼ አላውቅም። እኔ
ኦልሬዲ ከቤተ ክርስቲያን ሲወጡ እኮ ተቃውመው ነው የወጡት አይደለም። ስለዚህ አንድ ግለሰብ ቤተክርስቲያኗን ተቃውሞ የወጣ ሰው ቤተ እምነቱን ተቃውሞ የወጣ ሰው እኔ ግለሰቡን ቢናገር ምን ድንቅ ነው? ምንም የሚደንቅ ነገር የለም። በጨዋነት መግለጥ ግን ከካልቸርም ከሃይማኖትም አንጻር ማንነታችንን ስለሚገልጥ ራሳችን ጥንቃቄ አድርገን መናገር አለብን። ይስ ስለዚህ አንተ ራስህ እኛን እየሞገትከን ነው እንጂ ዝም ብለን እዚህ ስንገባ እኮ ተጨምቀን ነው የምንወጣው አይደለ? ማለትም ተሞግተን ምን ተብለን ነው እንጂ አትንኳቸው ኦርቶዶክሳውያን ስትል አልሰማንም። ለምሳሌ ሱረቲ ቤት እንገባለን። ሱረቲ በጣም የተወደደች ጴንጤቆስጣል እህታችን ናት እና ሳሚ ያለ እዚያ ሳሚ በጣም ስለ ጴንጤቆስጣል ደምስሩ እስኪተረተር ድረስ የሚቆረቆር ልጅ ነው በጣም እና በቃ ባለፈው በሆነ ጊዜ እኔ በተናገርኩት ነገር ተናዶ ራሱ መክሰስ አለብን ካለው አንዱ እሱ ነው። ኦኬ እሱ ቤት ስንገባ ማለት ለኛ ፌቨር የሚሰራ አይደለም ለማለት ፈልጌ ነው። ማለት ለኛ በተለየ ሁኔታ የሚያዝን ምናምን እነሱ ቤት ስለገባን የኛን እምነት ተቀበለ ኮንፌስ እየሞገቱን እኮ እኛም እኮ የምንገባው እንድንሞገት ነው። በነገራችን ላይ ኦፍ ኮርስ አሌክስ ፓስተር አሌክስ ጋርና ሱረቲ ጋር ስንገባ የተለየ ነገር አለ ወይ? አዎ አለ። ኮምፎርቴብል እንሆናለን። ከምን አንጻር? ሪስፔክት አድርገው መብት ሰጥተው ያወራሉ። የሚሰድበን ሰው ካለ ስርዓት ያስይዛሉ። ቀለም የቤት ገባ እንዴት ለወርድ እንደምችል ታውቃለህ። ተሰድቤ አንተ ደብተራ እንደውም ቀሲስ ብሎ እንኳን ያወራል። ሙልጭ እያደረገን አሁን ትምህርቱን መሞገት ፈልግ ነበር። እኔ አሁን እንደው እዚህ ጋር ቀለሜ ማለቱ ልትወውና ለጊዜው ኤርሚያስ ልበል። አሁን እሱ ጋር ብዙ ቀን ገብቼ አውቃለሁ። ገብቼ ለሞገተው ትምህርቱ ላይ ስሞክር በስድብ ያባረናል። ከዚያ ምዕመናን ይሳቀቃሉ። ካህንን የሚሳደብ ሰው በጣም በጣም በእኛ ቤተክርስቲያን በጣም እንትን ነውና እኔ ለኔ ምንም አይመስለኝም ነበር። ግን ኧረ ቀሲስ እባክዎ ተሳቀቅን እባክዎ ታለቅን ስለሚሉኝ እኔ ለልጆችም ብዬ መግባት አቆምኩኝ። እኔ ደስ ይለኝ ነበረ እየገባሁ መሞገት የትኛውም ቤት ላይ ኦርቶዶክስን አንስቶ ለሚወቅስ ሰው ገብቼ መሞገት ደስ ይለኛል። በጣም ነው የምወድ። በጣም ኦቨር የሆነ ኮንፊደንስ ነው ያለኝ በቤተክርስቲያን የእምነት ላይ ማለት ነው። ግን በስድብ ስለሚገልጠው መብትም ሚውት እያደረጉ ማለት ነው። ይሄንን ቃሌም ማማንም አድርገውት ያውቃሉ። እንደዚህ አድርገው አስወርደውን ያውቃሉ። ይሄን ራሱ ብራዘር ዴቭ አታከብሩንም አለ እንጂ እንደዚህ አድርገው አስወርዶኝ ያውቃል። ሰው ሆት ሲሆን ሊናገር ይችላል። ኢትስ ኦኬ። ቋሚ አይደለም። አሁን የነ ብራዘር ዴቭ ምናምን የነ አማን የነ ቃሌ ቋሚ አይደለም። የሆነ ተናደዋል በሆነ ነገር በቃ ስትናገራቸው ተሰምቷቸው ነው ብዬ ወስደዋለሁ። በቋሚነት ግን ሰው እያስወረዱ እየተሳደቡ ቤተክርስቲያኗን አቢዩዝ የሚያደርጉ ሰዎች ጋር የማንገባበት ምክንያት ሰዎቹን ስለምንጠላቸው ሳይሆን መድረኩ ጤናማ አይደለም። ፖለቲካ እንኳን ሰላም ይፈልጋል። የሆነ በጣም የሸመገለ አይምሮ ይጠይቃል እኮ አይደል? በጣም የተረጋጋ ፐርሰናሊቲ ያስፈልጋል። ሶ ጉድ የሆነ ፐርሰናሊቲ አሌክሲ ጋር መኖሩ በነገራችን ላይ እንደውም በአንድ በኩል እኛን ይጎዳናል እንጂ አይጠቅመንም። ጉድ ፐርሰናሊቲ ባይዘው ሰውን አትራክት ያደርጋል፣ ወደ እምነቱ ይወስዳል። እና ከዚህ ቀደም ሉተራንን በጣም ሳመሰግን የነበረው እኮ ካልም ሆኖ ስለሚያወሩ በጣም ረጋ ብለው ሲያወሩ ጨዋ ልጆቹ በጣም አንደበታቸው ቁጥብ ነበሩ። ያ ነገር በነገራችን ላይ ብዙዎችን ማርኳል። ጥሩ ፐርሰናሊቲያቸው ለቤተ እምነቱ ራሱ ጠቀሜታ አለው። ፓስተር አሌክስ ጤነኛ ሆኖ ኦርቶዶክሳውያንን ትምህርታችንን እየሞገተ በስነ ምግባር ቢያስተናግድ ተጠቃሚ የሚሆነው ራሱ ነው፣ የራሱ ቤተ እምነት ነው። ክርስቶስ እኮ ራሱ እኮ እኔን ምሰሉ ሲል እኮ በነገራችን ላይ ትምህርቱን ብቻ አይደለም ህይወቱን የሚጨምር ነው። ጌታን እኮ መምሰል ያለብን ትትናውን፣ አራያነቱን፣ የወደቀውን ማንሳቱን፣ ከቀራጮች ጋር አብሮ መዋሉን፣ ከኃጢአተኞች ቤት ገብቶ መብላቱን፣ ትትናውን በሙሉ እኮ ነው። እኔ የዋህ በልቤ የዋህ ትሑት ነኝ አይደል ያለው? ከኔ ተማሩ ነው ያለው። የዋህነትን ጭምር ነው። የክርስቶስ ልብ ሊኖር እኮ ይገባል። ክርስቲያን እኮ የክርስቶስ ልብ ሊኖረው ይገባል። እኔ ፓስተር አሌክስ በጣም እኔ ጴንጤቆስጣል ውስጥ ጴንጤ መናፍቅ የዝም ብሎ በጣም ተሳዳቢ ብዬ የማስባቸው ጴንጤዎች አሉ አይደለ? ፓስተር አሌክስን ሳስብ ግን ጤነኛ የሆነ አይምሮ ያለው እዚያ ቤት በጣም ጤነኛ የሆነ ፐርሰናሊቲ ያላቸው ሰዎች እንዳሉ አሁን ባገኘህ ራሱ ደስ ብሎኝ ላስተናግድህ አብሬ ሻይ በጠጣ በጣም ደስ ብሎኝ በእውነት በፍቅር ኢትዮጵያ ብመጣ ከማገኛቸው ሰው አንዱ ፓስተር አሌክስ ነው። እነ ሲሳይ፣ እነ ሱረቲ፣ እነ ሳሚ እንኳን አግኝቼዋለሁ። ሌሎችም አሁን ኃይሉ ዮሐንስ እኔ ይቅርታ አድርግልኝና ኃይሉ ዮሐንስ ማለት ነው ሲሳሳት በቃ እኔ ምን ወንፊት ነው በቃ ወንፊት መቋም የለው። በጣም ነው የምወደው ግን እኔ ፐርሰናሊቲውን በጣም ስለምወደው ስልኩን እደውልለታለሁ ሁሉ። በጣም ትሁት ነው፣ ሀምብል ነው። በጣም ያሳዝነኛል ሁሉ አንዳንድ ጊዜ ማለት ነው። እና
ግን በትምህርቱ ከወሰድከው እንደ ካልቪኒስቶች ባይሆንም ማለት ነው። የካልቪን ያመኛል፣ ሁሉ ያንዘረዝረኛል። ምክንያቱም ፈጣሪን አላይበትም፣ ደግነቱን፣ ምህረቱን፣ ይቅርታውን አላይበትም። ወደ እንትኖች ወደ ግኖስቲኮች ትምህርት የተጠጋ የጨለማና የብርሃን አምላክ አለ። የጨለማው አምላክ ጨለማን ፈጠረ፣ የብርሃን አምላክ ብርሃንን ፈጠረ። እንደዚህ አይነት ነው የሚሆነው እና እግዚአብሔር ሲኦልና ገነትን አዘጋጀ። ከዚያ አስቀድሞ ለገነት ፈጠረ የተወሰኑትን ደግሞ ለሲኦል ፈጠረ። ከዚያ ከፈጠረ በኋላ በራሱ ፈቃድ ሲኦል ውስጥ ወስዶ የሚጨምር አምላክ ለዘላለም አላመልከውም። ይህንን ለዘላለም አምላክ ልለው አልችልም። አምኛለሁ በአንተ እባክህ አድነኝ እያልኩት አይ አልመረጥኩም አላድንም የሚለኝ ከሆነ ለምንድን ነው የምከተለው? ይህንን አምላክ ለዘላለም አልከተለውም። በጣም ቅር እንደሚላቸው አውቃለሁ አንዳንዶቻቸው። ግን እንደዚህ ያለ ትምህርት አስቀምጦ ፓስተር አሌክስን ግን መሞገትና ድራሽ ይጥፋ ማለት ግን እኔ ግብዝነት ነው ብዬ ነው የማስበው። እግዚአብሔር ይስጥልኝ። ሰላም ዋለልኝ። አከብርሃለሁኝ። መልካም ቀን። ሌላም ጊዜ ግን ዲቤት ማድረግ እንችላለን በአንተ እምነት ጉዳይ ላይ እኛንም እምነት እያነሳ መሞገት ትችላለህ። መብት ነው። ጥላቻን ግን እናርቅ ለማለት ነው። ቴንኪው። እሺ ቀሲስ። እሺ ቴንኪው። እንትን እዚህ ያላችሁ የወንጌል አማኝ ትልቁ እኔ እንደው ምክርም አትበሉት፣ እንደው ከምታዩት ነገር ተነስታችሁ ምን አድርጉ መሰላችሁ? ከማንኛውም ሰው ጋር ስታወሩ ጥላቻ ይዛችሁ ስትቆሙ እንትን አየሩ ነው የሚበከለው። እዚህ እንትን ነው ይሄ በመከባበርም አይደለም አማርኛው። አትሊስት እናንተ እንዲሰማላችሁ የምትፈልጉትን ነገር ሌላ ሰው ሲያወራ ሌላውም ሰው እኮ የራሱ ነገር እንዲሰማለት ይፈልጋል። የራሱ እምነት ልክ እንደሆነ ሁሉ አሰበ እንደምታወራ ሌላውም ሰው እንደዛ ነው። እኩል አይነት ፈቃድና እውቀት ይዞ የሚመጣን ሰው በምን አይነት መሰረታዊ መግባቢያ ነገር ነው የምታደርጉት? እየተነስተ እኔን ቀንዳለው ስተት ነው ስትል እኔ ደግሞ አንተን የምጠይቅ ጥያቄ አለ። አንተ ምን ላይ ቆመ ነው? እዚህ ወንጌል አማኝ አካባቢ ያለው ነገር ትንሽ አስቸጋሪ ፎርም ያደረገው እሱን ነው። በጣም በፈለጋችሁት ርዕስ የምቀበለው ማልቀበለው አለ። በቃ ገብቷችኋል? የምቀበለው ማልቀበለው ነገር አለ። የምቀበለውን እቀበላለሁ፣ ማልቀበለውን አልቀበለም። የኔን የምትቀበሉት ካለ ተቀበሉ፣ ካልተቀበላችሁ መብታችሁ ነው። ግን ዘለ እንትን ነው ምን አሁን እንደነ ፔትራ አይነት እንደነ ፔትራ እኔ ከነ ፔትራ እኔም ብዙ ጊዜ ሰው ቤት ሲያወሩ ስለምን አሁን ተስፋዬ ነው ማን ነው የሚባለው? ተስፋዬ ነው እዛ ኤርሚያስ ላይ አንድ ቀን መጥፎ ጥላቻ ያመዋል አሳክሙት ብሎ አሁን ደግሞ ለኦርቶዶክስ ሲሆን ሀሳብ ይሰጣል። አየ ምንድን ነው የምትሉት? አሁን ኤርሚያስን የሆነ ቀን ሙልጭ አድርጎ ሰድቦታል፣ ያመዋል ምናምን ብሎ አብዶ ማለት ነው። አሁን ደግሞ መጥቶ ከታች አለ ቪዲዮ የተሰራ ይመስለኛል ቢያምብል ወይ አናፖሎጂ ላይ ከሁለት አንዱ ላይ አየ። እንደሱ ደግሞ ጥሩ አይደለም። አየ እዛ ማትቀበለውን ሰው ሰድበህ ገለ መተ እዚህ ደግሞ ጥሩ ለመሆን ስትመስል አሁን እኔ ተስፋዬ በምን አይነት ሞራል ነው ቲክቶኩ ላይ አንተ ከዚህ በኋላ ለኦርቶዶክስ ሲሆን ተስፍሽ ትላለህ? እንትና ማነው ስሙ ወንጌላዊ ኤርሚያስ እኮ ወንጌላዊ ኤርሚያስ ትላለህ። ተስፍሽ እንትን ላይ ከዚህ በፊት እኮ አንተ ተአሞታል፣ እርዳታ አልጋ ላይ ተኝቷል። ሰድግ ሙልጭ አርገን የሰደብከው አሁን በምን ሞራል ነው? አሁን ተስፍሽ እኛ ሰሽ ከነ ስህተታችን ከነ ጉዳችን አለን። በዚህ አይነት ጭንቅላት ሰው ቤት ገብተህ ሀሳብ ትሰጣለህ። ለዚህ ነው የምልህ ኦርቶዶክስ ሲሆን ትቀየራላችሁ። በቃ ይሄን ነው የምልህ። ኦርቶዶክስ ሲሆን ቅይር የምትሉት ነገር አለ። የምትጠሉትን ሰው የምትወዱ የምትመስሉት እንዲህ አይነት ፎርም እና እነ ተስፍሽ አሁን ተስፍሽ አይነት ሰዎችን እነ ፔትራን እንዴት ነው የምትሰሙት? እነ ተስፍሽን ይሄን እንግዲህ ለምትሰሙት ሰው ነው። በቃ ሚዛናዊ ሁኑ። ለዚህ ነው እኛን ተውኑ። በቃ እኛ ችግር የለም። አንዴ ስህተት ነህ ብለሃል፣ ከዛ ስትገባም አትሞግትም፣ እንደሚታወቅ ነው አትሞግትም። ከዛ ስህተት ምንድን ነው ሲባል ሐሜት መጽሐፍ እና ቪዲዮ ትላለህ። ቁጭ አድርገህ እስኪ መጽሐፍ ቅዱሳዊ ብልጽግና እቃወማለሁ ብለህ ቀጥሎሳ መጽሐፍ ቅዱሳዊ ወርዶ አሁን ችግሩ ምን መሰለህ? እንደዚህም መግባቢያ የለንም። አንድ የምትሆኑት የሆነን ሰው ለመግደል ነው። የምትለያዩት ጥላቻ
ይህንን ነው የምለው። እና እኔ ለዚህ ነው ቀሲስን እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እኔ በጣም ብዙ ጊዜ እዚህ ቤት ገብተዋል። አሁን እንዲሁም ትላንትና ማን ነበሩ ቴዎድሮስ? ትላንትና ከታች ቁጭ ብለን ስንማር ነበረ ስለ ውስን ቤዞነት ነፍስ ግቢ ነፍስ ውጭ ማን ነበሩ ሲያስተምሩ የነበሩት? ቴዳ ማን ነበረ? እኔ በቃ ልጁ በቃ አላቀም ይሻል ነበር እንዳለ አስተቃን እኮ ፓስተር አስተቃን እኮ እኛን አስተቃን እኔ በቃ አሳዘነኝ ታውቃለህ። አሁን ይኸውልህ ዲያቆን ዘማርያም አድቫንቴጅ ነበር አይደለ? ፎክረዋል፣ ሰምተሃል? ፎክረዋል። ኧረ ምንም በጨዋ ደንብ ልጁ ይወላውላል አልኩህ። ከአንዱ እንደ ፊንጣ ሲዘል ከአንድ ጥቅስ ወደ ሌላ እሳቸው አፍነውት ዘማርያም የሚባለው በቃ ልጁ አሳዘነኝ ታውቃለህ። ደገፍ አድርገው አወረዱት መጨረሻ ላይ። እኛ ከስር ተቀበል ነው ያው አራግበን ተቀበል ነው። ጌታ ይረዳል። አይዞህ እና እንደዚህ ነው አየህ። አሁን እነሱ ቢሆኑ ምን ነበር ዲቤቱ? ምን ነበር ዲቤት? አይደለም ዲያቆን ዘማርያም ቤት ከፍተው ስለ ውስን ቤዞነትና ስለ ኢየሱስ ለዓለም ሁሉ ስለሞተ የሚለውን የቤተ ክርስቲያን ትምህርት እያስተማሩ የኦርቶዶክሱን ከዛ ጴንጤዎቹ ይመጣሉ ይጠይቃሉ። እና የሚገርም ነገር በቃ በጣም አውቃለሁ በጣም ምናምን ብሎ የገባ ልጅ ነበር። እና ከታች ቁጭ ብዬ እያየው ነበረ ማለት ይሄ ግልጽ በቃ ቴዲም በአጋጣሚ ታች ነበረ። እንዲሁም አንተ እኔ ላክልኝ ትዝ ይላል። ቴዲ እኔ ላክልኝ። ከዛ ምን ሆነ መሰል ከዛ ትምህርቱ ተጀመረ። ጥያቄና መልስ ውስጥ ገባ። በቃ ማለት አየር አጠረው። እኔ ብሆን አይተኛል እዚህ እንኳን እንዴት አድቫንቴጅ እንደሚይዝ። ዲያቆኑ ምን እንዳደረጉ ታውቃለህ? ምንም አላሉም። በቃ ደህና ሁን፣ ሰላም እደሩ፣ በእኔ በኩል ጨርሻለሁ። እንደዛ አይነት ስህተት አግኝተ ፖለቲካ ለመስራት አይደለም ሌላም ነገር ትሰራለህ። እኔ ባገኝ ጥብስ እኮ ነው ለእኔ። ግን አላረጉም። እኔ አድርገዋል ካልክ ቴዎድሮስ ነበረ፣ ሌላም ሰው ካየ አላረጉም። ያደረጉት ልጁ ተከራከረ። የማያውቀው ጥቅስ ነው ከላይ አንብቡ ይላል። ከዛ በቃ ልለው የፈለግኩት ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ እንኳን ቤት የሚከፍቱ ሰዎች እንደዚህ ነው የሚያስተምሩት። እሱን ነው የምለውና ለማንኛውም ይሄን ይመስላል ለማለት ነው። ቀን ይሄንን የጀመርኩት አሁን የገቡት ቀሲስ በጣም በሳል ቬሪ ማቹርድ የሆኑ ሰው ናቸው። እኔ እንደዚህ አይነት ሰዎች እኔ አንዳንድ ቦታ ቅድም አንዳንድ ቦታ ገልጸዋቸዋል ያወርዷቸው ነበርና አንድ ሁለቴ እንደዛ ሰምቻለሁ። ግን እንደዚህ ሃምብሊቲ ምድራችን እኮ በሐሳብ አንድነት አይደለም ያለችው፣ በሐሳብ ልዩነት ነው። የሐሳብ ልዩነት ማለት መናፍቅነትም አይደለም። ማለት መናፍቅነት ያ ሰው ለደረሰበት ዕውቀት እንጂ ለኔ እኮ በምግብ መኖር እኮ ዕውቀት ሊሆን ይችላል። አንዳንዱ ደግሞ በምግብ ብቻ አይደለም ሰው በመንፈስም ይኖራል ብሎ የሚያምን ሰው ሊኖር ይችላል። እና የሐሳብ ልዩነትን በፍቅር መቀባበል ሼር መደራረግ እኔ በእውነት እንደዛ ከሆኑ አባታችን አይዶ ሪስፔክት በጣም ነው ማከብሮት። እና እንደዚህ አይነት ምክርም በየቦታው እየገቡ ቢመክሩ እኔ ደስ ይለኛል። እና እኔ ሰውየው በጣም ተደሜን የሰማኋቸውና በጣም በሳል ሰው ናቸው። እሱን እና ጋብዛቸውም አንዳንድ ነገር ቢያስተምሩ በጣም መልካም ነው። በተለይ ስነ ምግባር ላይ ኦርቶዶክስ እኮ በስነ ምግባር ትምህርት አትታማም። እኔ በኔ ዘመን ግብረገብ የሚባል ትምህርት አስታውሳለሁ 1990 አካባቢ። እና ግብረገብ ትምህርት ኦርቶዶክስ አትታማም። እና እንደው አንዳንድ ግብረገብ አይነት ትምህርቶችን ገብተው ቢያስተምሩ እኔ በጣም ደስ ይለኛል። ብማርም ባውቅም ደስ ይለኛልና ግብረገብ ታችሁ ናችሁ የምትሳደቡ ሰዎች በእውነት ነው የምነግራችሁ ለእናንተ ይሄ ግብረገብ ትምህርት በጣም ያስፈልጋል። እና ትልቅ ማክበር፣ ሴትም ማክበር፣ እናትም ማክበር በጣም ብዙ ነገር እኮ አለ። እና እንደነዚህ አይነት አዋቂ ሰዎች ሲመጡ ኦርቶዶክስ ነህ እስላምነህ ምናምን ነህ ብለን አይደለም መጥፋት ያለብን። ከነሱ የምንወስዳቸው መልካም ነገሮች ብንቀበል አትሊክስ በህይወት እንኳን ባንለወጥ የስነ ምግባር ለውጥ እንማራለን። እኔ እውነት ነው የምነግርህ አሌክስ፣ እኔ አሁን ስነ ምግባር ለኢትዮጵያ ሕዝብ በጣም ያስፈልጋል ከኔ ጭምር።
እና ስነ ምግባር በጣም ጠፍቷል። እና ሰውየውን እኔ ሌላም ጊዜ ጋብዘህ እንደው እንዲያስተምሩ ብታደርጋቸው እኔ በጣም ወድጃቸዋለሁ እውነት ለመናገር። አይ እድልማ ካገኘህ እዚህ በጣም የሚገርሙ የኢትዮጵያ ኦርቶዶክስ መምህራን አሉ። እንደነ መምህር በረከት፣ ዲያቆን መዝሙረ ያሬድ፣ አሁን በቀደም ደግሞ ዲያቆን ዘማሪያ መጥተው አስተምረዋል። አሜዚንግ ነገር ትምህርት ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት በነገረ ስላሴ ያስገባል። እስቲ ፓስተር ያሚ የምትባለው አንድ ቁጥር እየጻፈች ነው። አይ አላስገባትም። እኛ ጥሩ ሰላማዊ ነገር ላይ ነው ያለ ነው። በቃ እንዲህ እንኳን አድርጌ ብዘጋ በቃ ይሄ ምሽት የተፈወሰ ነው። ከቀሲስ በኋላ እሷም ለቋት ትሄዳላ። ምናልባት ትግባና አይለቃትም። አሁን የሆነ ቤት ገብታ ስትሳደብ ታገኛታለህ። አሁን በትልቅ ቀሲስ ይኸውልህ ርዕሱን ልንገርህ። የሆነ ቤት አሌክስ ቀሲስ ዲበኩሉን አስገብቶ አስደበደበን። ከዛ እሷ ምን ትላለች? ነበርኩ እኮ ተመክራት ሄደው ይህን ጥሩ አየር በቃ አልበክለውም። ጥሩ ነው ያለው። ቀሲስ የተናገሩት ነገር ጥሩ ነው። ሁላችሁንም ወዳችኋለሁ። በየትኛውም ጉዳይ ላይ በወንጌል አማኝ ዲቤት የሚፈልግ ካለ እኔ ወንድማችኋለሁ። ግን ተባብራችሁ አሁን ከተስፍሽ በኋላ ተስፍሽ ለኦርቶዶክስ ሲሆን አንደኛ ነው እኮ ኤርሚያስ የሚገርም ወንጌላዊ ነው እንትናቸውን ገልጠዋል አይደል? ከዚህ በፊት እኮ በሽተኛ ነው ይታከም ያለ ሰው። እኔ ከእንደነዚህ አይነት ሰዎች ጋር ቲክቶክ ላይ ተደምሬ እኔ አሌክስ ተደምሬ እንዴት እደመራለሁ? እኔ እኮ ማምነውን ፊት ለፊት ኦርቶዶክስ ብዬ ከፍቼ ይሄው ይላሉ ሳልሳቀቅ በኩራት ደግሞ እኮ ሲሳደቡ ሁለተኛ ቀን ኦርቶዶክስ ገብቶ ያስተምራል። ችግር የለብኝም። ኤቲስት አስገብቻለሁ እና ምለው ምን መሰለ ተስፍሽ የሚባለው ልጅ በህይወቴ በቃ ገርሞኝ አንተ እኔ አሁን ዳኒ ዶክተር ዳኒ ቤስት ሰው አንደኛ ሰው ግልጽ የሆነ ሲቃወም እውነቴን እኮ ነው። ቤሚ ዶክተር ዳኒ ማለት ጀኒውን ካልተቀበለ አልተቀበለም ለመከራከር ላጥና ይልሃል፣ ጊዜ ስጠኝ ይልሃል። ሌላው በሙሉ የለም፣ ሌላው በሙሉ ማለት ነው ለኦርቶዶክስ ሲሆኑ አንድ ናቸው። ከአንጌርሳን በለኝ ማነው ስሙ ማነው ዜድ በለኝ ማነው በለኝ ሁሉም አንድ ይሆናል። ዳኒን እዚህ ምድብ ውስጥ እንዲሁም ዳኒ ለቲክቶክ አይሆንም። ሆነስት ልጅ ነው። ለቲክቶክ አይሆንም። ለቲክቶክ አይሆንም። እንዲሁም አንዳንዴ ዳኒ አንደኛ ነው። ኦፍኮርስ ዳኒ ለቲክቶክ አይሆንም። ሆነስት ነው። በጣም እግዚአብሔርን የሚፈራ ተሳስቶ እንኳን እኮ ተመልሶ ሌላ ነው እና እነዚህ እዚህ ያሉት ምናምን ተዋቸው። ለማንኛውም እኔንም እንትን ነው። ስለዚህ ምን እናደርጋለን? ዛሬ ጥሩ ጊዜ አሳልፈናል። ጤናማውን ነገር አድርጉ፣ በጎ የሆነውን ነገር አድርጉ፣ መልካም በሆነው ነገር ላይ ተባበሩ። ለኦርቶዶክስ ሲሆን አንድ የሚሆን ጴንጤ በሙሉ እንዳትሰሙ። ይኸው ቪዲዮውን ከታች እዩ። ተስፍሽ እንትናን ማነው? ለነገሩ ኤርሚያስም ወንጌላዊ ኤርሚያስም ቀላል አይደለም፣ ያውቃቸዋል። ታሟል፣ ሆስፒታል ይግባ ምናምን ያለው ዛሬ ግን አንደኛ ነው ያለው በምን ልብ ክፋት እንዳለበት ተስፍሽን ያውቃል። እንኳን ኤርሚያስ እኛም እናውቃለን። አንተ እኔ ቤት ብትገባ አትበጅ። ነገ ሶሪቲ ቤት እየገባ ቤተሰብ ለማንም አትበጅም፣ ለማንም። ይሄ የፓስተርነቴን አቋሜን ነው የምነግርህ። አትጠቅሙም እናንተ ለቲክቶክ ማስተማሪያ። ቲክቶኩ መማማሪያ እንኳን አይሆንም።